ይለኛል። ኦኬ እንዴ እነሱ ነው ለምን ጉዳዩን አሳ አየህ ሆን ብለው ነው የሚያደርጉት ማለት ነው። አዎ ሁሉ ብለው በቃ ለምን አልሞተችም ብለ እሷን አጀንዳ አነሳ ማለት ተመልከት። ሽንታም ልጅ ሰያሙን አያቀኝም ወይ ሐሳባቸውን ለምን አይናገሩም? ገብተው ምንድነው የፈለጉት? ገንዘብ ፈለጋ ነው ወይስ ምንድነው? አንዴ ቆይ ሰያ ዱባይ ቁጥር ነው የተላከልኝ ሜሴጅ በኢሞ ነው የተላከው። የዱባይ ንጉስ የሚለው ቁጥሩ አልወጣም። ይወጣል አስዋወጣዋለሁ ይያዝ ይሄ እጁ አለበት። አሁን ማስያዝ ነው ምን ችግር አለ? በፈለገበት ይምጣ። እዚህ ላይ ላንብብልህ። አንተ ክፍታፍ አለቅላቂ ሆዳደር ልጅቱ እኮ ቤተሰብ አላት። አንተ ማነህ? አባክ አንተ ማነህ? አባክ ስለሆንክ ነው የተሳሳተ መረጃ ይዘህ አፍህን የምትከፍተው። አንተ አልኩባይ ቆሻሻ። ተመልከቱ ይርማን አራቶ ወደ ዝመቱ አንተ ቆሻሻ ማን ጋር እየተጋፈጥክ እንደሞከር አላወቅክም አለኝ። እኔም ማሳውቅሃለሁ። አሬ ፈሳም ብለው አቡፋኖ ጋር ገጠምከው አላወቅከኝ። እሺ እንደዚህ ያለ አቡፋኖ ቲክቶክ ላይ ከሆነ አርበደብዳለሁ ሽንትን በሱሪ እስተምለቀደስ ከሆነ ወንድ ከሆንክ ሂዲናና እኔ አቡፋኖ ጋር ወስደሃለሁኝ እየመራው ነው ነግሬው። ሽንታም የሽንታም ልጅ አላወቀኝምና ወደኋላ መለስ በል። ምን ሰራ ሰዎች እንደሆነ እዚህ ግን አቡፋኖ እኩል ሆነበት ሀገር ሳይሆን ተጽዕኖ ለምን እንደው ታውቃለህ? የተጻፈልህ ልጅቷ እንዲያለች ሂሊናቸው ያውቃል። ገብቶሃል አይደል? እውነት የሆነ ነገር ስለሚያውቁ ብቻ ነው እንደዚህ የሚሉት። ሽንታም ልጅ ስለዚህ አሁን በቀጥታ ይችላል። ማን ነው ስሙ? ይመችና ጌትነት በፍጥነት በ24 ሰዓት ልጅቱን እንዳተረክቡን ያለምንም ጥርጥር በ24 ሰዓት ተሰጥቷቸዋል። እናም የኛን ማስተባበል ተጠቀሙበት ነገር ያለው ታብታብ እያደረጋችሁ ሰየኑ በርበሪ መሰለው ለሃልተኛም እኮ እንትናን አስገባው ሰይድ የቱንስ ማን ነው? እኛ እኮ ማስጠንቀቂያ ሰጥተናል፣ ጨርሰናል። የመጨረሻ ማስጠንቀቂያው ተሰጥቷል። በቃ እርገጤን አስገባው። እርገጤን ነው ላሰያ እንግዲህ አለው ከታች ነው ሰማለው። እንግዲህ አዲስ ሀሳብ ካለ እመጣለሁ። ለምን ብትል አሁን የገጠር ልጅ ያንን አጎቱን ሳያቀርበው ራሱ አወረዳችሁት። በቃ ገለል አደረጋችሁን ነገሩ። ያንን አጎቱ ዋናው እኮ ከዛ አባ ብሎ ለደላላው ለጅዴው የሰጠው የገጠር ልጅ አጎት ነው። ያንን ሳይያዝ ለምን አወረዳችሁት? እሱን ሳያቀርበው ለምን አወረዳችሁት? ስልኩ ቢሆንም እሱ ካላመጣው ላንተ ደውሎ አያነሳልህም። እሱ ንፍጡ ደርቋል እንዴ ላንተ ደውሎ የሚያነሳልህ ያመጣው ነገሩ እኮ ግዴታ ያስመጣዋል በእኛ ሳይሆን እኮ። ስለዚህ የገጠር ልጅ የሚያመጣው አጎቱን ማን ነው? የገጠር ልጅ ራሱ ሲያዝ አጎቱን ያመጣዋል። አጎቱ ደግሞ እነዚህን ሶስቱ ልጆች የሰጠው ለዚህ ለጅዴው ለማን ነው? ለተመች የሚባለው የሰጠው እሱ ነው። አንተ እኮ አሁን ከተጠያቂነት እያዲያንከው ነው። ጌትነት ነህ እንዴት ነህ? ብዙ ጊዜ ደወልን ስልክ አላነሳችሁም። ምን አቡ ድምጽ ስተው ሪከርድ ይደረግ። ድምጽ ስተው ቀጥ ብለህ አውራ።
ሰውዬ ቀጥ ብለህ አውራ። ይሰማል? ይሰማኛል። አሁን ምንድነው የምታደርጉ መሰለህ? ለአንተም ለሁሉም ሰላም ሲባል ልጅቱ በህይወት አለች። አንተና ይችላል የተባላችሁ ግለሰብ በ24 ሰዓት ውስጥ እዛ ደላላው ላይ ደውላችሁ ልጅቱን እንድታስለቅቁ። ይሄ ነው የመጨረሻም የመጀመሪያም። ማን ነው ደላላው? ስሙ ጥሩ። አሁን እኮ አንተ ሌላውን ማን ነው ስሙ? ስሙ ማን ነው? ይመች አቡፋን ነው ይመች። ሌላው ተክለይ ይኸውልህ ከተክራ ጋር ደውለህ ያጎትህን እያባባልከው አንተ ነህ። ከተከላይ ጋር ግንኙነት አለ። ከይቻል ጋር ግንኙነት አንተ ራስህ አለኩ። ያጎትህ እሱ ነው ደላላውን ያወራው አለኩ። የገጠር ልጅ ልትክደው ነው እንዴ? ስለዚህ አንተ ነህ አይደለ? እሱን ያገናኘው የገጠር ልጅ ያገናኘው አንተ ነህ አይደል? ከተክላይ ጋር ተክለይን ታውቀው? ለማን ነው ታዲያ አጎትህ ደላላ ያፈለክልህ? ሰውዬ ቀጥ ብለህ አውራ። ምን ነው ህፃን ልጅ ነህ እንደ እንቅልፍ አንድ ሰው ትልቅ ሰው አይደለም እንደ ቀጥ ብለህ አውራ እንጂ። ስለዚህ ሁላችንም ስራችንን ጥለን ነው እኮ ያለ ስራ የሚኖር የለም። አንተ ይኸውልህ አንተና ይመች ሆናችሁ ተክላይ ላይ ደውላችሁ በነገው ዕለት ልጅቱን እንዲለቅ አድርጉ፣ ወይ ወደ ሳውዲ እንዲመጣ አድርጉ፣ ወይም ወደ የመን እንድትሄድ አድርጉ። ይሄ ካልሆነ ግን ጉዳዩ በጣም ውስብስብ ነው። ከኛ አቅም በላይ ነው የሚሆነው። ነግረናል። አንተ ታውቃለህ። ማን ነው ለገጠር ላይ ደላላ ያፈለክለት? አንተ አይደለም እንዴ? እምንኖረው አይደለም። አንተ ይመችን አንተ ነው የፈለክለት። ኦኬ አንተ ይመች ጋር ደውለህ ለገጠር ላይ ደላላ እንዲፈልግለት አረግ። ጥሩ ስንት ነው አለክ? ይመች በሰው 5500 ብር ነው እፈልግልሃለሁ አለክ። ይመች ለገጠሬና ለወንድሞች። አዎ ደግሞም ላክስት ለሱ ያክስት ልጅ ስለዚህ እሱ ኤምባሲን ተጨረሱ በኋላ እንደውም ኤምባሲ አልቀረቧቸው አንደኛው ብቻ ችግር የለውም። የኤምባሲውን ተው አሁን የኤምባሲውን ተውና አሁን ምናምን ሲከሩ ልጅቷ ጓደኛዬ ትሄዳለች ምናምን ብሎ ስለነገረኝ ተብላለች። ባሏ ማለት ነው። ትሄዳለች ስል ለይመች እሷም ትሄዳለች አልከው። ስለዚህ ለልጅቱ ከልጅቱ ጋርና ይኸውልህ ቆይ ጥሩ አሁን ትክክል ነው። ለወንድሞች ለገጠር ልጅና ለሃና ይሄንን ይመችን አፈላልገህ አገናኛቸው አንተ ነህ። ስለዚህ እሱ ደግሞ ካንተ ቀብሎ ለዛንኛው ደላላ ሰጥቶ ብሩን የተቀበለውም ይሄው ነው። ይችላል። የት አድርጎ አላችሁ ብሩን? እሺ ሌላውን የት አድርጎ አላችሁ? እኮ እዚህ ጅዳ ሱቅ እንዲደረግ ማለት ነው። ኦኬ ስለዚህ
አንተ ለሃናንም ለጓደኛህ ሚስት ማለት ነው ለወንድምና ላጎትህ ልጅ ደላላውን ይመች ነው የጠየቅከው። ከይመች ያለ ወደ ያለን አታውቅም። ስለዚህ ይመች ነው። ጥሩ እናመሰግናለን። አንተ ይመች እንደውለህ የሰጠውን ልጅ ለማን ነው የሰጣት ብለህ ጠይቀው። ያንተ ልጅቱን ደላላ አለ ብለህ ወስዳቸዋል። ሴቲቷን ግን አግተው ይዘዋታል። ስለዚህ ልጅቱን አንጣ ብለህ አንተ ጠይቅ ይመችን። እኛም ይመችን እንጠይቃለን። ይመች ተጠያቂ ነው። ይመች እነዛኞቹን ይጠይቃል። ተግባባን? አሁን እኮ ይመችን ደውለህ አጣብቀህ ያዘው። ይመችን ደውለህ ንገረው። ልጅቱ በህይወት አለች። አሁን ደላሎቹ ይዘዋታል። እዛው ዋሻ አስገብተዋታል፣ ደፍረዋታል። በቃ ስለዚህ ተጠያቂ ይመች ነው። ይመችን ያዝ። ዋናው ተፈላጊ አረመኔው ይመች ነው። አንተም ይመችን ያዝ። እኛም እንይዘዋለን። በ24 ሰዓት እችል እንድትለቀቅ ካላደረገ ችግሩ የከፋ ነው የሚሆነው። መልካም አቡፋኖ የገጠር ልጅ ምን ነው በለው እስኪ። ያጎቱ ልጅ ነው። እስኪ ጠይቀው እንስማው፣ ሪከርድ እንዲያደርጉት። የገጠር ልጅ ያጎቱ ልጅ ነው አይደል? ያክስቱ ልጅ ነው። እሺ ይመች ጋር እንድናላችሁ ይበለው። ይመችን በምንድን ነው የምታውቀው ነበር? እሱ ቤት ኪራይ ነው ያላችሁት። አንተም የገጠር ልጅም ሁላችሁም አብረው እንደሆኑ ተጽፎልኛል ቅድም ራሱ አቡፋን ነው። ኦኬ አንተ ነህ እሱ ጋር ያለው የቤት አከራይ ነው ማለት ነው። አይ ዙሮ ዙሮ አሁን አንተ የገጠር ልጅም ማናገር ይመችንም ማናገር። መልካም አዳር። አሁን ትክክል እየመጣ ነው። ስለዚህ ለሃናም ለገጠር ልጅም ለወንድሞቹም ይመች ጋር ነው ያገናኛችሁ። ይመች የሚባለው ደላላ ነው ተጠያቂ። አየው አቡፋን ቅድም ሊቭ ላይ እንዳለን የገጠር ቤታቸው ራሱ ያውቁታል እኮ አቡፋን። የገጠርም ልጅ ይሄም ልጅ እኮ የዚህን የደላላውን ቤት ራሱ ያውቁታል። ጅዲያ ብር የት ናቸው? ገና ስራ አልገባ አብረን እኮ አለ ገና ስራ አልገባ እኮ አብረን ናቸው። ይኸው ልንገርህ እንድሪስ ልንገር አሁን ይሄ ብሩን እዛ ሲደርሱ ወይም ጅቡቲ ሲደርሱ ወይም ድንበር ሲደርሱ ብር የሚያጠራቅሙበት ጅዲያ አላቸው። ቢጋላ ያ ቢጋላ የት ነው ይጠቁሙ። ያ ቢጋላ አቡፋን ነው። እኔም የደረሰኝ የሰማሁት መረጃ አለ በውስጥ የሰማሁት የጅዳው ደላላ የገጠር ልጅ ቤተሰብ እንደሆነ፣ የደላላው ሚስት ደግሞ የዚች ልጅ ቤተሰብ እንደሆነች። የደላላው ሚስት የዚች የልጅ ቤተሰብ ናት። የደላላው ሚስትማ ለሷ ትዛመዳለች ብለዋል። በቃ ለሷ ቤተሰብ ናት። እኔ በውስጥ ጽፈውልኛል። አላስገባም ብለው ነው የነገሩኝ። እንደ አይነት መረጃ ነው ያለው። የገጠር ልጅ ግን በዚህ ልክ መደባበቁ የሚገርም ነው፣ ያሳዝናል። ነገሩ ወደ ማለቂያው ውሰዱት። የደላላው ሚስት እኔ ላይ ደውላ ነበረ። ሰይድ ወረባቦ እንትን እኔ ጋር ገስት ላይ ገብታ አዳምጠኝ ሰይድ እየሰማሁ የደላላው ሚስት በእድም ለታ ይሄ ነገሩ እንደተቀሰቀሰ ገና እንደተጀመረ ላይፍ ላይ ቁጭ ብዬ የደላላው ሚስት መጣ ዋጋህን ታገኛለህ፣ እኛ ቤተሰቦቹ ጋር የሆነ ቁርስ ስላለን አርፈህ ተቀመጥ ብላኛለች። ሚስቱ እች ጋራ ሞታ ዛሬ ግን ዘመዷን በቁላለው ወጣቻት ማለት ነው። በጎን ግን ልጁ ራሱ ልጁ ደላላው ልጄን አንጡ እያለ ነው አሉ። በጎን ደግሞ ሲያውቀው ማለት ነው። ይሄን ነገር ነው የጻፉልኝ። ልጃችን የታርጋችሁ ነው እያለ ያጭበረብራል አሉ። አሁን ደግሞ እንደ አይነት ድራማ ዘመዷን በባሏ ለውጣት ነው። ምን አገባት እሷች ደንቆሮ ሰቀለ ነው የሚባለው። እርግጥ ይኸውልህ ቅድም የገጠር ልጅ እንደገባ ደላላው ከዛው ኢጃዛ ቤት አብረው አይደል ከኢትዮጵያ እንደተቀበለው
ወጥቶ የገጠር ልጅ ይዞ ወጥቶ ሰባቱንም የሄዱትንም ደውሎ አንድ አይነት የገጠር ልጅ ገብቶ የሚለውን ነገር ሰምታችሁ አንድ አይነት ነገር ተናገሩ ብሎ ከቤት አውጥቶት ነበር አሉ። ይመች የሚባለው ማለት ነው። ዙሮ ያው ወደ መጨረሻ የገጠር ልጅ አብረው የሚኖሩት የመጨረሻ ላይ የምናገረው ደግሜ ያላወራም። አንዴ ይቅርታ። እኔ አሁን ልጅቱን ሙታለች ተብሎ ተወርቷል። ይችን ልጅ ህይወቷን እንዳያጠፋት እዚህ ጋር ጥንቃቄ አድርጉ። አሁን ገባችሁ? ሙታለች ብለው በዛው እንዳይቀሩ ማለት ነው። እንደዛ አይነት ፍርሃት አታውራ። ይመቻል እንዳያደርጉት ይነገራሉ። መነገር አለበት። ይነገር ግን የነሱስ ቤተሰብ አለ እንዴ? እርግጥ የነሱስ ቤተሰብ አለ። የነሱ ቤተሰብ ቁጥጥር ስር ናቸው። እርግጥ እንደዛ አይነት ፍርሃት ነገር የለም። ህዝቡ እንዳለች አቃል ነው። ህዝቡ እንዳለች አቃል ከዚህ በኋላ የለችም፣ አይሰራም ነው። ገባ? በቃ እሱ ልክ ነህ። ግን ከልጅቷ በህይወት ስላለች እኮ ነው እስካሁን የምንከራከረው። ሰላም እንደዚህ አይነትማ መፍራት ነገር አይመለከትም። ሰላም እንዴት ናችሁ? አንዴ እድል ስጡኝ እስኪ ለኔ ይቅርታ ጋራ ቅድም ምንድን ነበር ሲባል ነበር እንግዲህ ቪዲዮ ሲሰራ ማን ነበር የገጠሩ ጓደኞቹም ተሰብስበው ባሉበት ነው ሲሰራ የነበርና ቅድም ተደፍራለች የሚለውን የሰማው ከገባው በኋላ ነው የሚል ነገር የሰማው መሰለኝ ካተሳሳትኩ ማለት ነው። እዛው አብሮት ካሉት ጓደኞቹ በስልክ ስታወራ ከተሰማ ለምንድን ነው በዛን ሰዓት ቪዲዮ ሲሰሩ ከጓደኞቹ መሃል መደፈሯን ለምን ደበቁ? እንደተደፈረችስ እየሰማ እንዴት ጥለዋት ሊመጡ ይችላሉ? ላውድ ላርግና ያልከውን ትላለህ። ጥሩ አዳምጡ። እሺ ቀጥል። ሁላችሁም እዚህ ላይ ላይ እየተከታተለች ያለችው ከዚህ በኋላ ስለዚህ ጉዳይ ማንኛችሁም እንዳታነሱ። ጉዳዩን ለእኛ ተውት። እኛ እዚህ ጫካ ለጫካ የምንሄደው ዝም ብለን አይደለም፣ ለምን እንደሆነ ይታወቃል። በዚህ ጉዳይ ላይ ማንኛችሁም ሁለተኛ ስታነሱ ከሰማን እናንተም ጋር እንደንቀያለን። የገጠር ልጅ ይመች ቤተሰቦቹ እነማን እንደሆኑ የየት አካባቢ ሰዎች እንደሆኑ ጠንቅቀን ደርሰንባቸዋል፣ አጣርተናል። ጉዳዩን ለእኛ ተው። ከዚህ በኋላ ማናችሁም በዚህ ጉዳይ እንዳትወሩ። ጨርሻለሁ። ከየት ነው? እሱን አይመለከትም። አውጣ ነው። ኦኬ መልካም ሰያ ኦኬ፣ ንግግሬ ልጨርስ። ማለት አሁን የገጠር ልጅ የኢትዮጵያ ቁጥር ነው። የኢትዮጵያ ቁጥር ነው። አይመለከትም ተባልን። እንግዲህ ሰይድ ቁጥሩን አሁን በኋላ እንግዲህ ጨርሰናል። ሰምተሃል? እያንዳንድህ ሰያ አሁን እንግዲህ ይሄ ቀላል ነገር አይደለም። የሰው ህይወት ቀላል አይደለም፣ ዋጋ ያስከፍላል። ስለዚህ በዚች ልጅ ህይወት ቀልዶ የሚቀር ሰው ካለ በቤተሰቡ ህይወት እንደቀለደ ነው የምቆጥረው። ቅድም የገጠር ልጅ የተናገረው አንድ ንግግር አለ። መደፈሯን የሰማሁት ከገባም በኋላ ነው የሚል ነገር አለ አይደል? ሰያ አንዴ ከኔ ጋር አሁን ሰያ እቀጥል አንተ አብረህ። ኦኬ ሁለታችንም እንዳናወራ ብዬ ነው። ሚውት አድርጓል። አንተ ቀጥል። ኦኬ እሺ። ከላይ የነበራችሁ ገስቶች እኔ ያው ዘግቼ ስለገባው ነውና መደፈሯን የሰማውኝ ለምን መደፈሯን አልተናገርክም ሲባል መደፈሯን የሰማው ከገባም በኋላ ነው የነገረኝ ነው ያለ። ያ የነገረው አካል እንግዲህ ከጓደኞቹ አብረውት ከመጡት አካል አንዱ ነው ብዬ አስባለሁ። አይደለም? ከተሳሳትኩ አርሙኝ። ስለዚህ በዛን ሰዓት ቪዲዮ ሲሰሩ ከዛ ከጓደኞቹ መሃል ተደፍሬ ያለው ደክሞኛል ብላ ስታወራ ሰምቻለሁ ያለው ልጅ ከአብረውት ከመጡት አንዱ ከሆነ ለምንድን ነው በዛን ሰዓት ቪዲዮ ተሰባስበው አንድ ላይ ሲሰሩ ልጅቱ ተደፍራ እንደደከመች አልተናገሩም? አንደኛ አሁን እንዳንሸውድ አሁን ቅድም ደውሎ እንደዛ ያለው ሰው የነሱም ቤተሰብ ሊሆን ይችላል። ጉዳዩን ለማስቆም ቤት አማራ ድምጽ እየረበሸ ነው። ትክክለኛ ሀሳብ ነው ያመጣችው ልጅቱ። ይቺ የነሃና ቤተሰብ ናት። ይሄ የነሱ ቤተሰብ ሊሆን ይችላል። ሸሩን ሌላ ሰው መስሎ ልክኛ ወሬውን ማን ነው እናሱ ነው ምን ካለቀቁ አንፋታም። ማን ነው እነሱ?
ሀሳቤን ሳልቆራረጥ አንዴ ልጨርስ። አሁን እኮ ሀሳቤን እንትን እያልክ ለምን አንተ መድረኩን እየመራው ስለሆነ ልጠይቅህ ብዬ ነው። በዛው ቅድም አሁን የገጠር ልጅቱ መደፈሯን የሰማው አገር ከገባው በኋላ ነው ብሏል አይደለም? ቃል በቃል እንድትመልስልኝ ነው ሰያ ክሊር ለማድረግ። አዎ ብሏል። እኛም ሰምተናል ከመጀመሪያ። በቃ እንግዲህ የነበራችሁ ካላችሁ እሱ ያውራ ትመልሱልኛላችሁ። የገባው ግን ይኸውልህ በማል እንገር አንተ ላይ ለሰባቶቹ ልጁ ይመስጋ ኢጃዛ ቤት ስለሆነ ለኔ የተጻፈልኝ ወጥቶ ለሰባቱም የገጠር ሊቭ ላይ ገብቶ የሚለውን ነገር ስሙ ቃላቸው አንድ አይነት እንዲሆን ተብለው ተገደዋል። ኦኬ በጥያቄ መሰረት ላይ ማለት ነው። እሺ ከነዛ መሃል ውስጥ ያለ ልጅ ነው አይደለ? መደፈሯን በስልክ ስታወራ የሰማው አካል አብረውት ከመጡት ልጆች ውስጥ መሃል ነው አይደለም? ቤተ አማራ እስኪ ይሄን እንድትነግረኝ ብዬ ነው። በትክክል አዎ። ኮምቦልቻ ስንደርስ ኦኬ። ስለዚህ ብላ ስታወራ ስለሰማው ቤተሰብ ጋር አገናኘኋት አለ። ስለዚህ መደፈሯን ከሰሙ በስልክ እያወራች እንደዛ አይነት ችግር ውስጥ መግባቷን እያወቁ እንዴት ሊረዷት አልሞከሩም? አንድ የፈለገው ነገር ብትሆን ሴት ልጅ ናት። እንግዲህ ጉዞ ከባድ ነው። እንግዲህ የእግር ጉዞ በዛ ድካም መሃል ስትደፈር የእሱ እህት ብትሆን ጥለዋት ይመጣሉ ወይ ነው አንድ። እንዴት ይሄን ነገር አገር ከገቡ በኋላ መናገር ተፈለገ? ተደፍራ ነው እንዲህ የሆነች ቪዲዮ በጋራ ነው የሰሩ። እዛ ውስጥ ያሉት ጓደኞች የሚጠየቁ ካለ ለምንድን ነው ቪዲዮ ላይ ክሊር አድርገው ተደፍራ ደክማ ነበረ ትሙት አትሙት አናቅም የሚል ግልጽ የሆነ ንግግር ሰው ይናገራል እንጂ አሁን አይ እኔ ከገባው በኋላ ነው ይሄን ነገር የሰማሁት በስልክ ከነበርነው ሰዎች አንዱ ስታወራ መደፈሯን ሰምቷል ብሎ መናገሩ ምንድን ነው? ኦልሬዲ አሁን በህይወት አለች ከተባለ ይችን ልጅ በህይወት ካለችበት ቦታ አምጥተው ቤተሰብ አላት፣ የምታሳድገው ልጅ አላት፣ ይመልሱ። በቃ ይሄን ነው የምለው እኔ ባጭሩ። እሺ አበራ ወንድምየው፣ አንድ ነገር ደግሞ ጥያቄን በጥያቄ ልመልስልህ። ተደፍራለች ብሎ ጓደኛው ኮምቦልቻ ላይ ሲደርስ ከነገረው ለምን ቪዲዮ አልሰራም? ቪዲዮ የሰራው ሀና ሙታለች ሲባል ቪዲዮ ሰራ። ተደፍራለች ሲባል ግን ቪዲዮ ለምን አልሰራም? የሁላችንም ጥያቄ ነው። ስለዚህ አሁን እኮ በቃ እነሱ ያሉበት ቤት ነው እንግዲህ ደላላ የተባለው። መቼም ሰው በሰው ነው። አንድ ቁጥር ሲሰጥህ የሆነ ሰው የሚያውቀው ሰው ነው። ከሰው እቺ ልጅ በመጨረሻ ከሰዎች ጋር ባገናኟት ደላላ በቃ ቼን አላቸው የተሳሰረ። በዛ መሰረት ልጅቱን በህይወት እንዲያስረክቡ መነገር አለበት። ካለበለዚያ ግን በዚህ ልጅ ህይወት ሌላ ውስጥ ባይገቡ ደስ ይለኛል። እኔ እንግዲህ የወንድማዊ ምክሬን ማለት ነው። ይሄን ነው የምለው። አለቅ አሁንም እኔ የምለው ነገር የሸዋ ልጆች መጀመሪያ የልጆቹን አድራሻ ፈልጉ፣ ቤተሰብ ፈልጉ፣ ወደ መፍትሄው ስንገባ ከዛም ብሎ ሙሉ የኢትዮጵያ ህዝብ ከሀና ጎን እንደሆነ ግን ይወቁት። እሱ ብቻ አይደለም። ይኸውልህ አሁን ቅድም እንዳለው ሰያ በስልክ እየደወለ እኛ እንደዚህ ነን ምናምን አታስቡ የሚሉት የእነሱም ወገኖች ሊሆን፣ እኛ ትክክለኛ ሰዎች አሉን እዛ ቦታ ላይ ራሳ ነው ቤተሰቡ ያለው የዋናው የጅዳው ደላላ ሰው እንልካለን። ገብቷል? የሸዋው ይኸውልህ የሸዋው እነሱ ይኸውልህ ማንም ይሁኑ እኛ የእሱ ቤተሰብም ይሁኑ የኛዎችም ይሁኑ እዛው ስራቸውን ይስሩ። እነሱ ችግር የለም። አሁን እሱን ተናገሩ ማለት እኛ እናቆማለን አይደለም። እሱ እንደፈለገ ይስራ። እኛ ግን እዚህ ጋር ጥያቄያችንንና የልጅቱን ህይወት መታደግ ካለብን እዚህ ጋር የቻልነውን ማድረግ አለብን። እሱ አይደለ ማቆም የለብህም። እኛም ደግሞ እሱም ደግሞ እነሱ አሉ ብሎ እኛን ማስቆም አይችልም። ገባ? አሁን ትክክለኛ ወደ ልጅቱ ህይወት መከር ካለበት እንዲህ ዝነካነካ ተደርጎ ዛሬ አጀንዳ ተደርጎ እንዳይቆም ነገም ከነገም ወዳ አቡፋኖ ነገር በደንብ አድርገህ ይዘህ የሚመለከተው አካል ድረስ መሄድ አለበት። ገባችሁ? የሴት ልጅ ህይወት በዚህ ልክ ስንት ወር ነው ጋይስ? እያንዳንዱ የዚች ጉዳይ እርገጤ አሁን ይኸውልህ ከይቅርታ ጋር ስላቋረጥኩ አሁን አብረውት ከመጡት ሰባቱ ልጆች ሁሉ ተጠያቂ ናቸው ብዬ ነው የማምን በእኔ እምነት። ለምን በቃ ተጠያቂ ነው። መደፈሯን እየሰማ በስልክ ጥሎ መሄድ ማለት ለመሞቷ እንኳን በህይወት አለች ተብሏል። ብትሞት እንኳን ለመሞቷ ተጠያቂ ናቸው። በቃ ሰባቱም አካላት ቤተሰቦቻቸው መጠየቅ አለበት። ያን ነፍስ እዛ ላይ
እኔ እንደዛ ነው። አበርዬ እዚያ ላይ ሊያስፈራራው ይችላል። ገባ? ምንም ነገር ብታወራ ልሰዋህ እችላለሁ ቢለው ወንድ ልጅ ፈርቶ ሊሆን ይችላል። ግን አንተ ሀገር እንኳን ለቀህ ስትሄድ የልጅቱን እውነታ እንዴት ይደበቃል? እንዴት ልጅቱን እንዴት እውነታዋን ይቀብሩባታል? ጋይስ ዘመር ናቸው፣ እርገጤ ዘመር ናቸው። ከዚህ ከእንትና ጊዜ ዘመድ ይሁን እኔ እናቴ ልጅ ቢሆን ለሴት ልጅ ከጎና ነው የምቆመው። ልንገርህ፣ ሴት ልጅ ከጎና እሷን ተጋኗ ሴት ልጅ ማጥቃት የለብንም። እሷን ተጋኗ እርገጤ። አሁን የሚዲያ ጨዋታው ይቅርና ለሸዋው መብረቅ አንድ ነገር ማለት ፈልጋለሁ። በተጠንቀቅ ያሉ ሰዎች ይመችን የሚያውቁ ሰዎች በተጠንቀቅ ስራቸውን ይጀምሩ። እሱን ነው በቃ ድረስ ጨዋታው ልጅ ካላመጡ እርምጃ ተወስዶ የሆነ ነገር መፍትሄ መድረስ አለብን። አቡፋኖ ነገር ነው። አቡፋኖ እኮ ዱባይ ነው ያለው። መረጃ ልጅቷ በህይወት አላት ተባበራት አሉት እንጂ አቡፋኖ የት ያውቃል? በተለይ የሸዋ ልጅ ሲመችን ጌታሁንን የገጠር ልጅን የምታውቁ የሆነ ነገር ወስናችሁ ልጅቷ የምትለቀቅበትን ነገር መፍትሄ ወስኑ። አለቀ። ዛሬ አስራይ ታይታለች ልጅቷ። በዛ ላይ የገጠር ልጅ ቤተሰብ ነው። የገጠር ልጅ ለምን ቪዲዮ ተሰራ ለምን አለች እያላችሁ እያለ ሰውን እያስፈራራ ነው። ስለዚህ የይመች ቤተሰቦች በተጠንቀቅ የቆሙ ሰዎች የሆነ እርምጃ ያሳዩና ይመችም ስሜቱ እንዲገባው እንፈልጋለን። ከዚህ ውጭ ሚዲያ ላይ ቲክቶክ ላይ አቡፋኖ የያዘው ነገም ዛሬም ብትል ሀና አንጠቅማትም። እየተጎዳች እየተበሳቆለች ነው ያለችው። ይመች የሚባለው ሰውዬ ጅዳ ካለ ቆይ ጅዳ ላይ ህግ ካለ በህግ መጠየቅ አይችልም? መያያዝ አይችልም? ነገ ዛሬ ምን ያባብላል? ለምን አያያዝም? እኛ ምን መሰለህ፣ ይኸውልህ አሁን ይመች የሚሆን ማንኛውም የምንፈልገው ልጅቱ ይመች በህግ ቢያያዝ አሁን ልጅቱ ላትወጣ ትችላለች። ገብቶሃል? የሳውዲን ህግ ታውቃላችሁ። አንድ እስር ቤት ታስገቡት በኋላ እሷን የማስለቀቅም ላይችል ይችላል። ስለዚህ አሁን እኛ ይመችም ይጎዳ አይደለም፣ እኛ የይመችም ጉዳትም አንፈልግም። አሁን በዚህ በ24 ሰዓት ውስጥ ልጅቱን የማስለቀቅ አቅም አለው። እሱ ጋር ያወራል። በቤተሰቦቹ ላይ የሚሆን በራሱ ላይ የተደቀነበትን ችግር በማማከር ደላላ ናቸው፣ ጓደኛ ናቸው። ነገም ሰው ይልካሉ፣ ከዛም ሰው ያመጣሉ። ይሄ የማይቀር ስራቸው ነው። በቁም ነገር አውርቶ ልጅቱ እንዲተለቀቅ የማድረግ ብቃት አለው። ይችላለው ወይንም ማን የሚባለው ሰውዬ እሱን ለማስጎዳት እኛ አንፈልግም። እኛ እናስጎዳም። እኛ የምንፈልገው ልጅቱን መለቀቆ ብቻ ነው። ከተለቀቁ የራሳቸው እንዲያሻፈረኝ ሙታለች ብለውኛል አልችልም ካለ ግን እኛ ሳንሆን ሁሉም ሰው ከኢትዮጵያም ከየዓለሙ እየተከታተለ ነው። ይሄን ቪዲዮ እያየ ነው። ስለዚህ የዚችን ልጅ እኛ ለምሳሌ የገጠር ልጅን እንወደዋለን፣ እንከታተለዋለን። አይ ይሄን ነገር እሱ በዚህ መልኩ ካመጣው እቺ ሊሙታለች በሚል 4 ወር እረች ላይ አለች እያሉ እንኳን የሚጮሁን ሰዎች እንደ ጅል እየቆጠር የልጅቱን ጊዜ አቃጥለናል። ጊዜዋን አቃጥለንባታል። ይሄ ደግሞ በዛው የገጠር ልጅ በሰጠው መረጃ ምክንያት ነው። ምክንያቱም ሰዎቹን ካመናቸውና ጥሩ ሰው ከሆኑ እውነቱን ይሆናል። እሱም ስላያት ትሞታለች ብሎ በራሱም አንድ ሰው እኮ የሚሞት ሰው ያስታውቃል። በራሱም ስለተረዳው ነው በሚል ትተነዋል ሙታለች ብለን። አሁን ግን አልሞተችም ተባለ። 1 ምስክር መጣ ተውን፣ 2 ምስክር መጣ ተውን፣ 3 4 5 ምስክር ደረሰ። ሰያ አሁን ባጭሩ ይሄን ያህል ሰዓት ቁጭ አለን። ወደ ቁርጡ ነገር እንግባ። ሰያ ለወላ አንተም ይሄን እኮ ነግረን በዚህ በ24 ሰዓት ውስጥ ይመቸው ነው ይመቻል የሚባለው ጅዳ ያለው በዚህ በ24 ሰዓት ውስጥ አንድ መፍትሄ እንዳመጣ ብቻና ብቻ ነው። እሱን ነው ያን ማያረግ ካልሆነ በ24 ሰዓት ውስጥ ምንም አላደረግም ካለ ሁሉም ሰው እየተከታተለ ነው። ሁላችንም በምንሄድበት መንገድ እንሄዳለን። እኛ ነድም እኛ እኮ የለንም። እኛ እኮ አረብ ሀገር ሰርተን የምንኖር ሰው ነን። አንዴ ቤት አማራ ይመች የሚለውን ነገር ሙሉ በተጠንቀቅ ያሉ ቤተሰቦችን የሚያውቁ ሰዎች አሉ።